በቱርክ ፊልምና የድራማ ኢንዱስትሪ ውስጥ በጥቂት ዓመታት ውስጥ የብዙዎችን ልብ መማረክ የቻለች በውበቷ ብቻ ሳይሆን በተፈጥሯዊ የትወና ችሎታዋና በሚማርክ ድምጿ ተመልካቾችን ማስደመም የቻለች አንዲት ድንቅ ከዋክብት አለች። እሷም በኢስታንቡል ኮንሰርቫቶሪ ኮሪደር ተነስታ እስከ አዲስ ዓለም አቀፍ ቪዲዮ ስክሪን ድረስ የራሷን ድንቅ ታሪክ የጻፈች ኦዝጉ ካያ ናት። በዛሬ ቪዲዮአችን ይቺ ወጣት ተዋናይ ከተወለደችበት የህይወት ታሪክ ጀምረን ወደ ትወናው ዓለም እንዴት ተቀላቀለች፣ በህይወቷ ያጋጠሙ ከባድ ፈተናዎች ምንድናቸው፣ በደረጃ ያለፈችባቸው መሰናክሎችስ፣ ከስኬት ማማ ላይ የወጣችበት መንገድና አሁን ያለችበት አጠቃላይ የህይወት ሁኔታ በጥቅል እንዳስሳለን። ቪዲዮን ላይክ እና ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኦዝጉ ካያ የተወለደችው ሰኔ 17 ቀን በ1996 ዓ.ም በቱርክ ትልቋና ውቧ ከተማ ኢስታንቡል ውስጥ ነው። ምንም እንኳን የተወለደችና ያደገችው በኢስታንቡል ውስጥ ቢሆንም የቤተሰቦቿ ትውልድ ግን ከአናቶሊያ ምድር ከምትገኘው ታሪካዊቷ የአኩሻ ከተማ የሚመዘዝ ነው። ከህፃነቷ ጀምሮ ለኪነ ጥበብ ልዩ ዝንባሌ ነበራት። በቤት ውስጥ ሙዚቃ ማዳመጥ፣ መስፈንና በተላላቅ መድረኮች ላይ የመቆም ህልም ማለም የዕለት ተዕለት የህይወቷ አካሏ ነበረ። ቤተሰቦቿ ለኪነ ጥበብ የነበራትን ፍቅር፣ ተፈጥሯዊ ስጦታ በመመልከት ገና በለጋ ዕድሜዋ የሙዚቃ ዘርፍ እንድትሰለጥን ድጋፍ አድርገውላታል። የሁለተኛ ደረጃ ትምህርቷን በማጠናቀቅ ላይ ሳለች ህልሟን ወደ እውን ለመቀየር ወሰነች። በቱርክ ውስጥ ከሚገኘው ታዋቂ የጥበብ ተቋማት አንዱ በሆነው ኢስታንቡል ዩኒቨርሲቲ የስቴት ኮንሰርቫቶሪ የመግቢያ ፈተናዋን ተፈትና በከፍተኛ ውጤት አለፈች። ከዚያ በኦፔራና በሙዚቃ ትምህርት ዘርፍ ትምህርቷን መከታተል ጀመረች። ከድምፅ አወጣጧ፣ የመድረክ እንቅስቃሴዋና የስሜት መግለጫ ትምህርቶቿ በኋላ ለጀመረችው የትወና ህይወቷ ትልቅ መሰረት ጥለውላታል። ኦዝጉ ካያ የህይወት አቅጣጫዋ የተቀየረው በዩኒቨርሲቲ ትምህርቷ ወቅት ነበረ። የሙዚቃ ትምህርቷ ትኩረት አድርጋ ሳለ በቱርክ ፊልም ኢንዱስትሪ ውስጥ የሚገኝ አንድ የካስቲንግ ዳይሬክተር በማህበራዊ ሚዲያ ገጿ ላይ ያጋራችውን አንድ ፎቶ በመመልከት ለትወና ፈተና ጠራት። በ2017 ዓ.ም ላይ ገና በ21 ዓመቷ ሌጀንደሪ ኔም በተሰኘ ቴሌቪዥን ድራማ ላይ የሲቤልን ገጸ ባህሪ በመወከል የመጀመሪያ ትወናዋን አሳይታለች። ሲቤል በድራማ ውስጥ የሙዚቃ ፍቅር ያላት በትልቅ ህልም ውስጥ የምትኖር ወጣት ነበረች። ይህች ገጸ ባህሪ ከራሷ ኦዝጌ ህይወት ታሪክ ጋር የተቀራረበች በመሆኗ አወዛጋቢ ስሜቷን የሲቤልን ልዩ ገጸ ባህሪ በድንቅ ሁኔታ ተጫውታለች። በዚህ ድራማ ላይ የዘፈነቻቸው ሙዚቃዎች ተመልካቾችን መማረክ በመቻሉ ትልቅ ስምን አትርፎላታል። ኦዝጉ ካያ የትወና ጉዞ ወደ ለየት ያለ ከፍተኛ ደረጃነት የተሸጋገረው በ2017 ዓ.ም በተሰራው ኖባዲ ኖውስ በተሰኘ ድራማ ላይ ነው። በዚህ ድራማ ላይ ሴቭዳ ገጸ ባህሪ በዋናነት የተጫወተች ሲሆን ሴቭዳ ህይወቷ ሙሉ በሙሉ በአደጋ፣ በሚስጥርና በጠንካራ የፍቅር ታሪክ የተከበበች ወጣት ነበረች። በድራማ ከፍተኛ ተቀባይነትን በማግኘቷ ኦዝጉ በቱርክ ብቻ ሳይሆን በካናዳ፣ በመካከለኛ ምስራቅና በላቲን አሜሪካ ሀገራት ዘንድ ከፍተኛ ዝናን አጎናጽፏታል። በመቀጠልም በ2002 ዓ.ም ላይ የተጀመረው በኢንጂር አይደል ታዋቂ መጽሐፍ ላይ የተመሰረተው ትሪ ሲስተርስ ወይም የወፍ ጎጆ በተሰኘ ድራማ ላይ ቱርካንን ገጸ ባህሪ ወክላ ተጫወተች። ቱርካን በጋብቻ ውስጥ ከፍተኛ ስቃይ፣ በደልና የህይወት ፈተና የሚደርስባት ነገር ግን በሂደት ወደ ጠንካራ ሴትነት የምትቀየር ገጸ ባህሪ ነበረች። የቱርካን ገጸ ባህሪ በዓለም ደረጃ ከፍተኛ ዝናን አጎናጽፏታል። በድንገት ታዋቂ መሆኗና በሺዎች የሚቆጠሩ አድናቂዎቿን መፍጠሯ በአንድ በኩል በጎ ቢሆንም በሌላ በኩል ግን በማህበራዊ ሚዲያ ላይ የሚሰነዘርባት የጠላት ትችቶችና በድረገጾች ትንኮሳ ሰለባ አድርጓት ነበረ። በቃለ መጠይቋ ላይ እንደተናገረችው ስለ ውበቷ፣ ስለ ትወናዋና ስለ ግል ህይወቷ የሚጻፍ ያልተገባ አስተያየቶች በወጣትነቷ ስነ ልቦና ጫና ፈጥሮባት ነበረ። ኦዝጉ ካያ ከሚስ ፊልማዝ ጋራ አብሯት ከሰራው ታዋቂ ተዋናይ ቡራክ ሰርዳር ጋራ ረጅም ጊዜ የፍቅር ግንኙነት ነበራት። ህዝቡ በጉጉት የሚከታተለው ይህ ፍቅር በ2002 ዓ.ም ላይ በመለያየት ተጠናቋል። በጋዜጠኞችና በማህበራዊ ሚዲያ ዘንድ የሚደረገው የማያቋርጥ ክትትል የፍቅር ግንኙነታቸውን የበለጠ አሰቃቂ አድርጎት ነበረ።
በአጠቃላይ የኦዝጎ ካያ የህይወት ታሪክ ተስፋ ለመቁረጥ የተፈጥሮ ስጦታን በትምህርት ማሳደግና ከተጋረጡ ፈተናዎች ጋር ታግሎ የመውጣትን የሚያሳይ ድንቅ አርአያ ነው። በኢስታንቡል ኮንሰርቫቶሪ ክፍሎች የተነሳችው ይህች ወጣት በዛሬ ቱርክ ሲኒማ ውስጥ ስሟ በደማቅ ሁኔታ የሚነሳው የጥበብ ኮከብ ለመሆን በቅታለች። የዛሬ ቪዲዮአችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከሚቀጥለው ቪዲዮ ድረስ ቸር ሰንብቱ።